ሌላ ፎቶ አትጠቀምም እንዴ? የተዘቀዘቀ ፎቶ የምትጠቀም ዩቲዩብ ውስጥ እንጂ ወይኔ እኔ እንጃ። ደጋፊም ሆነን እየወደድናቸውም እኮ የምናጠፋ ጥፋት አለ ሳናስብ። ቆይ ዜነብ ካፋቸው የሚወጣው በስመ አብ እኛ እንናገረው። በቃ እኛ የምንፈልገው አሁን በቃ ወተናል ብለዋል አይደል? እነሱ ናቸው የሚገመቱ። ተናንዬ ከአፋቸው የሚወጣ መጥፎ ቃል እነሱ ቆይ ዜነብ አንድ ጊዜ ልናገር። እኛ መቅዲ ቤት መቅዲ ወይ ደግሞ እነ ሊሰኒ ያምጧቸው እና እዚሁ መቅዲ ቤት በእነሱ ያውቃሉ፣ ይግባባሉ በቋንቋ ያምጡና እዚህ በቃ ወተናል ብለው ፎቶዋን አይጠቀሙ። የሩታ እንትኖች ባሉ በቃ ወተናል ሃይሚን አንወክል የሚበሉ በቃ አለቀ። ከፈለጉ ለሩታ ሃይሚን አልወክልም ያለው እኮ ማለት ነው። ሩታን ዘግዝቀ ሃይሚን ቀጥ አድርጋ ፖስት አለ እኮ ሃይሚን አልወክልም ያለው ምራት ምትባል ቻረ በጣም እንትን ነች አሉ። በስመ አብ የተረገመች ነች አሉ። እንዴ መሰላቸው አሁን እነሱ ሃይሚን የጠቀሙ ነው የሚመስላቸው። ወይ ዜነብ ታውራ ተራ ዜነብ ሰሚ ሃናን 146 ሰው ተመጣና እንችላለን ትላለች። ዝምባብዌ ወጥተች ቅንቅና 146 ሰው ስለተቀመጠ። ሰላም እንዴት ናችሁ? መደመራ እንዴት ዋላችሁ? ሃናን አውሪካላ እንዴት ዋልሽ እናቴ? ሰላም ነው አለው አልሐምዱሊላህ። በመጀመሪያ እናንተ አትናደዱ። ሁለተኛ ነገር ደግሞ አትዩላቸው። አሁን ለምሳሌ የተኛውም ሰው የሚዲያ ሰው አድናቂ ያለው ገባችሁ? እኛ ለሃይሚ የተከላከለን መስሎን እያሰደብናት ነው የሚሳደቡት ማለት ነው። ገባችሁ? እኛ ሃይሚ ተሰደበች እዛ ጋር ተሰድባለች እና እኛ ምን ዘቅዝቅ ብሎ እሷን ያሰደቧት እንጂ እየጠቀሟት አይደለም። አንደኛ ሄዳችሁ አትዩ። ሁለተኛ ደግሞ ምንም ቢያደርጓት ምንም እሷ ከፍ ብላ ታሳያቸዋለች። እያፈመሷት ነው እንጂ ምንም አያረጓትም። 2 ዓመት ሙሉ ተዘቅዝቃለች፣ ተሰድባለች፣ ምንም አልሆነችም። ከፍ ብላ ነው ያለችው። እናንተ እዚህ መታችሁ የትም ሄዳችሁ አታውሩላቸው፣ ስማቸውን አታንሱ፣ በቃ አታፈምሷቸው። ሲጀመር ሰኒም ደግሞ ጠዋት እየተናገረች ነበር፣ ናግራለች ብሎ ካረጋለው እዚህ ጋር እንዳትመጡብኝ እሷን አትወክሉም ለፎሎ ለመሰብሰብ ነው ብላ በጣም እያወራች ነበር ትላንት ጀምሮ ማለት ነው። እንደሷ አውሩና እዚህ እንዳይመጡ አድርጋችሁ በቃ የራሳቸው ጉዳይ። ሰደቧትም አሰደቧትም እንዳይመጡ እንዳታውሩላቸው። እኛ ስናወራላቸው እኛ ቦልኳቸው እኮ በቃ በብሎክ መሸኘት። ሲጀመር ስማቸው ተጠርቶ ማውራትም የለብንም። እዛ የሚሰደ ብሎክ ካረጋችሁ አይመጣም ሲጀመር። ከላስ ይስተቧት፣ እዛ የፈለጉትን ያርጉ። ምንም አያመጡም፣ ምንም አያጎድሉባትም ሲጀመር። በቃ ሲወራላቸው ነው ማለት በየቀኑ ቦታ እየጨመረ ነው የምትመጣ። ረጦሷን ይውሰዱ። በስንቱ ትሰደባለች ትሰደባለች። እዚህ ጋር በሩታ እዚህ ጋር በሄርሜላ ምንም በማያገባ አስገባሽ እንዲባባስ በስ ካላሰሽን የለወጣ ነው። ቻውሽ ሰላም አውሪ ማሪ ችግር የለውም። ግን ያዳራ የትም ሄዳችሁ የትም ገብታችሁ ፎቶ አስነሳለሁ ፎቶ እንደዚህ አታስነሱ። የራሳቸው ጉዳይ። አትዩላቸው፣ አትሂዱ፣ አታውሩላቸው። በቃ የምትወዷት እሷን ይዛችሁ በቃ በማሽከርከር ብቻ ነው እነሱ የምታሸንፏቸው። እነሱ ቅናት ነው ሲጀመር። 2 ዓመት ሙሉ ከአንድ ወንድ ጋር ስለሰረች ቅናት ነው የሚያንገብግባቸው ሁላቸውም። ስላልተረገጠች ከሌላ ስላልተለጠጠች ቅናት ነው እንጂ ሌላ ምንም አጥፍታ አይደለም። ምንም አግብቷት አይደለም። አብርሃምን ደግፋ አላወራች፣ ሩታን ደግፋ አላወራች፣ ስለ ሄርሜላ አላወራች። ምንም በማያገባት ሄዶ ይዘቀዝቋታል። ይዘቅዝቋት ከፍ ነው የሚያረጓት። ያፈምሷታል እንጂ ምንም ደርሶ አይነኳትም። እናንተ አታውሩ፣ አትናደዱ። ስለምታዩ ስለምትወዷት ነው የምትናደዱት። ሄዳችሁ አትዩ። በቃ ስሚ ማነሽ? ስሚ ወይ መቅደስ እንደዛ ብለሽ አትበሽን። ይወድ ነው እነሱ እሷ ኮን እንደዛ ብለው አይደለም ያሉት። እንደዛ ብለሽ አትሳሳች ውዴ። ምን መሰለሽ እነሱ ማለት ነው ተናደው፣ የሩታ ደጋፊ ተናደው ሄርሜላን ሲዘቀዝቁ ነው እንግዲህ። እነዚህ ለምንድን ነው ሄርሜላ የሚዘቀዝቁ ብለው አይደለም ሄርሜላ አይደለም መቅዲ የአብርሽን እናትና አባት ሲዘቀዝቁ ለምን የአብርሽን እናት አባት ይዘቀዝቃሉ ብለ ሃይሚ ሄቶች ደግሞ ሩታ ኖ በቃ አገባን ነው ትላንት ነበር። እንደዛ አይደለም የአብርሽና እኮ አለኛ ልጆች ሄዶ መናገር ነበር አሉ
ስሚ በሚዲያ ላይ የሚውሉት አብረሽ ነው የሚውለው ሳ አብረሽን እኮ እንትን ማለት ነው። በቃ የሚዲያው ሰውዬ ሴት የሚያመጣው የእሱ እናት ወይ አባት አይደለም የሚያመጡት እነሱ ናቸው። እሱ ነው እሱ ሰውዬ እሱ ይሄ ገና በ25 አመቱ በ26 አመቱ እንደዚህ የተጨመላለቀ ነገም ደግሞ ሌላ ሴት ይዞ ይመጣል። ለማየት ያብቃችሁ። የዛሬ አመት ደግሞ ሌላ ናታ አላችሁ። ሰው በአመት ሁለቴ ያገባል እንዴ? እቺ ስንተኛ ሴት ነች? ስንተኛ ሴት ነች? እና እንደዚህ በመጣ ቁጥር ሃይሚ መረገጥ አለባት እንዴ? ምን አገባት? እዛ ሄደው ይግማሙ። ልጅቷ ላይ ሃይሚ መንካት አይቻልም። እነሱም አይንኩ። አንቺ ነገርኩሽ እኮ በቃ የማገባቸው ቦታ አይግቡ፣ ይተው። ልጅቷን ደግሞ እንድትነካ ካልፈልጉ እነሱም የሰው ነገር አይንኩ። በቃ አይንኩ ነው የኔ አሁን ማስተላልፈው መልእክት። የራስሽ እንዲከበርልሽ ከሆነ የሰውንም አትንኪ። እነሱም ስለ አብርሽ አያገባቸውም። አብርሽ ማን ነው? ወንድሟ ነው አይበሉ። በቃ አያገባቸውም። እዚህ ፓርት ላይ ይሁዳ እንዴ ወንድሟ ቢሆን ታዲያ እሷ እኮ ምንም አያገባትም። ዳና ስራ የሌለው እንትናን አስገቢያት በእናትሽ። በስራው ነው የተረገጠ፣ በስራው ነው የተወቀሰ። አይኒ አያገባትም። እሷ ምን ዕዳ አለበት እኮ አልኩ። በቃ በ10 አድርጊውና በእናትሽ አስገቢያት። አየለችም። እሺ አረቆይ ይወርዳል። ተውሽ ቶች እኔ ተቃጥያለሁ። ተራ በተራ እናውራት። አሁን እየተደማች እኛ ይኸውልሽ የአብርሃም የራሱ ደጋፊዎች አሉት። በቃ ሃይሚን አይንኩብን። እራሱ ኦዴሶቹ አሁን እንደዚህ የሚዘቃዘቁት ሄደው እርስ በራሳቸው። እኛ የምንወክለው ጨረቃ ፋሚሊን ብቻ ነው። ስለዚህ ከልጅቷ ራስ ያውሩ። አሁን ምን መሰላችሁ ደግሞ ሌላም የሌሎችም አይቻለሁ እዛ የግምጃዬ ነኝ ምናምን እያል ተሰብስበው እሷን ለመጣል እንደ ጉራጁ ከልጅቷ ራስ ካላሰሽ ስለነሱ አታውሩ። ዝም በያቸው። ከለስለነሱ ካለ አጀንዳ የከፈት ነው። ስለማን ልናወራ ነው? የሚያቃጥል ብቻ ነው ያለው። እሺ ፎቶዋን የተሸከሙት ለፎሎ ነው። ወደዋት አይደለም ደቂቃና ይርከሽላት። ቆይ ፎሎስ የሚለቅሙ ጥሩ ነገር ሊሰሩበት ነው? እንዲህ ሰው ለመሰዳደቢያ ነው? ምን ሊያደርጉበት ነው ፎሎ የሚለቅሙ? እኔ አንድ ፎሎ ጠይቃለሁ። እግዚአብሔርን ምን አይነት ናቸው እነዚህ? ፎሎ ማለት እኮ ስሚ፣ ፎሎ አንቺ ሚዲያ ስትጀምር ሚዲያ ስትጠቀሚ ትምህርት ያለው ነገር መደገፍ፣ ትምህርት የሚያስተምርሽ ነገር ያልሆነ ነገር እንዳትፖስቺ፣ ያልሆነ ነገር መናገር የለብሽም። በቃ ገብቶሻል። አንቺ የራስሽ አድናቂ መሆን እኮ ነው። አንቺ መጀመሪያ ራስሽን አድንቂ፣ ከዛ ወደ ሰው ማድነቅ እንገባለን። ራስሽን አድንቂ፣ ለራስሽ ጠበቃ ቆሚ። እኔ አሁን የሆነ ነገር ቢደርስብኝ ለእኔ የሚቆምልኝ ማን ነው? ያለ ፈጣሪ። ገብቶሻል። ያለ ፈጣሪ ለእኔ የሚሆንልኝ ሰው የለም። ገብቶሻል። በማናውቀው ሰው ከምንሰዳደብ በማንተን እንደዚህ በሚዲያ ላይ አይተን ከምንነጋገር የነዚህ የሁለቱ ልጆች ራሱ አጀንዳ መቼ ጨረሰ? የነዚህ ራሱ እኮ ገና አላለቀም አጀንዳቸው። የሁለት ልጆች ራሱ እኛን አይምሯችንን እያዞረ ነው። አይደለም ሌላ ሰው ጨምራችሁበት። በቃ ገባችሁ? ስለሌላ ሰው እናንተ አይመለከታችሁም። አንድ ሁለተኛ ደግሞ የእሷ አድናቂ አይደለውም ከዚህ ከጨረቃ ፋሚሊ ወተናል ካላችሁ ማለት ነው ይሄን ነገር በቃ አቁሙ። በቃ አትንኩ። ወዲና ወዲ ማለት ተው፣ በእውነት ተው። እናንተ እሷን የምትወዱ ከሆነ በፈጠራችሁ ተው። በቃ እንደው በፈጠራችሁ እግዚአብሔርን ተው። በቃ አንዴ በመግደ ምራት የምትባል ሃይሚን አልወክልም ብላ የለ የፖስትን በቲክቶክ ሃይሚን የፖስትን አጥፊ በሯት ታጥፋ። አልወከለ ሃይሚን ታጥፋ። ይጭቀንቀና አላጠፋም ብላለች። እኔም ነበርኩ ቅድም እየሰማሁ ነበር። ሃይሚን አልወክልም፣ ፎቶዋን ግን ማንም አያገባውም፣ አላጠፋም ብላለች። ሰኒዬ ከቻለች ሰኒ ትምተራት። ልጅቷ የምትሰማ አይደለችም፣ ግን ሃይሚን አልወክልም ብላለች። እኔ ካሁን በኋላ ባትጨቃጨቁ ነው የሚሻለው። በቃ የፈለጉትን ያድርጉ። ምንም በእነሱ የሚፈጠረው ነገር የለም። የፈለጉትን የሆኑ ተዋቸው፣ የራሳቸው ጉዳይ። ሁሉም በየፊናው እንደፈለገው ይሁን። ምንም ከሃይሚ የሚቀነስ ነገር የለም። በቃ የሚመጣና ሁሉም ሃይሚ 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 ነው የሚለው። ለምን እንደዚህ እህቶቿ አንድ ሰው እኮ የሚወደውን እንትን አያስብልም። እንዳትነካበት ይብሱኑ ጥሩ ነገር ማድረግ እንጂ መጥፎ እየሰሩ እሷን ማሰደብ ማዘቅዘቅ፣ እኔ እግዚአብሔርን እኔ ምንም የምደግፈው አይደለም። ግን ለምን በዚህ ልክ እንዴ? አንድ ሰው እኮ እንዳይነካብሽ እኮ አንቺ ራሽን ጎተሽ እኮ እሷን ለመጥቀም እንትን ያለሽ እንዳይነኩብሽ፣ የእሷን ስህተት እንኳን ቢኖርባት ስህተቷን ትደብቂያለሽ። አንድ ሰው ያጠፋል፣ ሌሎቹ በቃ እሷን እንትን ለማስባል ሁሉስ ለምን እየተሰደበ ነው ያለው? ለምን በዚህ ልክ? እኔ በቀደም ለታ ማዳሬን ከእነሱ ጋር ነበርኩ። ታው እነሱ እርስ በራሳቸው መነጋገር ይችላሉ። አብርሃም ኦዲየንስ አለ፣ የሱ ኦዲየንሶች መናገር ይችላሉ ስላቸው ነው ቦልቀው ያስወጡኝ። አሁንም ሄጄ ስሰማቸው እኛ ሃይሚን አንወክልም፣ የፈለግነው መሳደብ እንችላለን ብለዋል። የፈለጋቸውን ያድርጉ። ካሁን በኋላ ተዋቸው። እግዚአብሔርን አሰማ። ምህረት የምትባለው ልጅ አላጠፋም የሃይሚንን ፎቶ፣ እኔ ሃይሚን አልወክልም ብላለች። እንደፈለጉ ይሁኑ። በሷ ጋር ግሩፖች አሉ። በቃ አሁን ደግሞ ሌላ ናቸው፣ አዲስ ናቸው።
ይቺ ደደም አጀንዳ ሲጠፋ ሁለተኛ ወደ ሃይሚ መልሳለሁ። ታንሳ የሃይሚን ፎቶ የለጠፈችው እንዴት አደረኩ? በጣም ነው የሚገርመው በእውነት። እንዴት ነሽ ወርቅዬ? ሰላም ነሽ? አሉ እግዚአብሔር ይመስገን። ቅድም እኔ እነ ሩታ ልጆች ጋርም ገብቼ እየተናገርኩኝ ነበረ። እንደዚህ አይነት ልጆች ማለት ፎቶ የሚዘቀዝቁት ካሉ አሁን ለምሳሌ መቅድዬ 10,000 ሰብስክራይብ ቢኖራት 10,000 ሰዎች ያላችሁ ልጆች በዋትስአፕ የሚሆን በኢሞም ግሩፕ ትፈጥሩና ይሄንን ነገር ምን ታደርጋላችሁ? ያቺ እኔ እከሌን አልወክልም አልፈልግም፣ ግን ፎቶዋን እጠቀማለሁ የምትለዋን ልጅ እኛ በፊት እንደምናረገው ነው የምናግራችሁ። ቤቷን ማቃጠል አለቀ። አንዴ ቤቷን እሷ ስትከፍት እናንተ 10 ልጆች ሆናችሁ ትገቡና ቤቷን ማቃጠል በቃ ገባችሁ? የዛን ጊዜ እንትን ሲሰጣት ሁለተኛ አትመለስም። የምሬ ነው የምላችሁ። ብዙ ልጆች አሁን አሉ እንደዚህ የሚያደርጉትን እንዳለ እኛ በውስጥ ገብተን ፎሎ ያላቸው 10 ልጆችም 8,000 ያላቸው ልጆችም ካሉ 10,000 ያላቸውም በውስጥ እንነጋገርና በዋትስአፕ ምንድነው የምናደርገው? ቤቷን በምከፍትበት ሰዓት ላይ ድምፅ እናስቀምጥና እንገባባታለን አንዴ ማለት ነው። የዛን ሰዓት ሪስፖክት እናደርግባታለን። ቤቷ ይቃጠላል ማለት ነው። በአንዴ ነው አንጥሮ የሚያወጣት። እንደገና ደግማ ልከፍት ስትልም እንደዛው ተነጋግራችሁ ትገባላችሁ። በቃ ቤቷ ይቃጠላል ማለት ነው። ለምን ከማንም ጋር እንዳትነካኩ። እኔ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ከማንም እንድትጣሉም አልፈልግም። ከማንም ጋር አተከሩ እንድትገቡ አልፈልግም። በቃ አይምሯችሁ ውስጥ ይሄንን ሴቭ አድርጋችሁ ይሄን ስራ መስራትና መስራት ብቻ ነው በአሁን ጊዜ ላይ የሚጠበቅብን ማለት ነው። አለቀ። ምንም አያመጡ እነሱ 2 ፍሬ ናቸው። እኛ ግን ብንደመር አንድ ላይ ብንሆን እንደምንገለብጣቸው በ2 ሰከንድ ይሄንን እመኑና ተቀበሉ። ይሄንን ነው የምላችሁ። ምንም እንዳትከራከሩ፣ ምንም እንዳትጨቃጨቁ። አለቀ። 4 ነጥብ። ቤቷን ስከፍት ነው ሪፖርት የምናደርገው ወይስ ቤቷን ባከፍት ሪፖርት ማድረግ እንችላለን? ቤቷን ስትከፍት ሪፖርት ማድረግ 10 ሰው ሆናችሁ ማለት ነው። ብሎክን ፈታና ሪፖርት ስንት ጊዜ ተናገርን። ወርቅዬ ተው፣ ይሄ ነገር ተው። ብዙ ናቸው እየተናገርኩኝ ነው። ሃይሚዬ ምንም ያጠፋችው ነገር የለም። ያጠፋው እዚህ ጋር ሌላ ሰው፣ የሚዘቀዘቀው ሌላ ሰው። እንዳትነኳት። በጣም የምወዳቸው የማከብራቸው ነው። ሁሉም የነሱ የሱ ኦዲየንስ ሆነ ነገር ወርቅዬ የምነግርሽ ነገር ማን ነው? አሁን እነሱ ራሱ አሁን ከተናደዱ በአብርሽ ራሱን እኮ ነው ሴት ያመጣውን ሰውዬ መስደብ ነው እንጂ እናት አባት ባይነው ምን ይወክላታል? እንደውም ብታስተላልፊ መልእክት ለእነሱ ራሱ እውነት ነው ያናድዳል። እኔ አይደለም እኔ እንጃ ብቻ እኔ ምን እንደምል አላውቅም፣ ግን እናት አባት ባይነቁ እነሱ ራሱ አብርሽን ነው በቃ አሳሩን ማብላት አብርሽን ነው እንጂ እናት አባት ባይደርሱ አብርሃም ነው እንጂ ሃይሚን አይወክልም። እናትንም አይወክልም፣ አባትንም አይወክልም። ለምን አይወክልም? እናት ማለት የሚወክለው ያንን ሰው ብቻ ነው። በቃ ያንን የሆነ አይምሯቸው ላልቷል። ይሄንን ማሰብ አቁሞ ተንኮልን ነው በቃ እናትላችሁ። ግን እውነትን ከመናገሬ እኔ ወደ ኋላ አይደለም። ማንም ይጥላኝ፣ እውነትን ነው ተናግሬ አብርሽና አሳሩን መብላት ሳይሆን ሲለቀቅ ቪዲዮ ምን ተለቀቀ አብርሽ ምን ተለቀቀ ርታቤት እያሉ ቪው እና ሰብስክራይብ ነው እነሱ ያሰከራቸው። ለምን ያያሉ? ባያዩላቸው አይ እንዲህ አይጠግም ነበር ስለሚወድ ብለን ደክሞናል። ግን እንደኔ ይኸውልሽ እንትናዬ ወርቅዬ ለልጆቹ ራሱ የምትነግሪው አሁን እናት አባት ሳይሆን እኔ ወደ እነሱ እናት አባታቸውን በብር ቀይረዋል። አይደለም እናት አባት እነሱ አይምሮ ቢኖራቸው ይሄ አንድ ፍሬ ልጅ እኛ እንደው ለማየት እንኳን የሚያጓጓ በእውነት እንደውም አሰምተሽ እንደሆነ በጣም ነው እንዴት እንደሚያሳዝነኝ። ለምን ወጣ ራሱ ሚዲያ ላይ አወጡት ብለን እንናገራለን። እንደው ምን አንዳንዴ ቤታችን ስንከፍ እንደው እናወራን ነበረ። እንደውም ገኒ ሁሉ ትናገር ነበር ለዚህ ሕፃን ልጅ ማለት ነው። ግን እነዚህ ብር አስክሯቸዋል። እናት አባታቸውንም በብር ሸጠዋል። ልጃቸውንም በብር ሰክረዋል እነሱ። ስለዚህ ይሄን አንድ ፍሬ ልጅ ባይነካ እናት አባት ሳይሆን አሉ አይደለም እንደ እነሱ ይኸው
አለሌ ይኸው የሴት አለሌ አንቺ የሴት አለሌ ይሄ እኮ አንቺ እሱ በገባበት ሩጠው ለዛ ለጆሲ እሱን ያመጣው ምንድነው? በግ እንደሚከተለው ስለሚያውቁ ሩጠው ግር ብለው እሱ ጋር ምንድነው እሱና ነው የሚያው ከዛች ከኤርሜላ ጋር መጥቶ ነገ ሳቢው እስቲ ድራማ የሚሆን ነገ ሃይሚ ላይ ብሩኬ እንደዚህ ቢያረግስ ቆይ መናገር ፈልገው እኛ ሴት አይደለን እንዴ? ነገ ምን እንደሚደርስብን እናውቃለን እንዴ? ፈጣሪ እድሜና ጤና ሰጥቶ ለምን አላስገባሻት ፍርዬ? የምሬን ለምንድን ነው ሴት ሆነን ይሄንን ማገናዘብ ያቃተን? ለምንድን ነው ማስተዋል? እኛ ስንል አይደል ነበር እንዴ? ታዲያ ውዴ ቆይ ወርቅዬ ያኔ አሁን ሃይሚ ያዙ ልቀቁን ለምን እኛ ስንከራከር የነበረ እኮ ይሄ ነው አይደል እንዴ? እነሱ ዛሬ ጠበቃ ቆመው ለዚችኛዋ አይ ሩታ ምን አይደረግም። በእውነቱ እኔም ሄርሜላ ቆይ ነው ጀምር ሄርሜላን የት እናቃታለን? ቆይ እቺ ባለጌ እኛ ልጆች ጋር የሚሉኝ ይዘው ሲመጡ ያንን ሰው ነው ጭፍጭፍ አድርገው የሚረግጡት። ይቺ አለሌቺ ምን አይነት ነች? ከምን ከሴት የምትለብሰው ምናምን የሚያስጠላ ምኗን ወደው ነው 5 ገና ተደራጅተናል ብለው ገና የመጡት እሷን እንትን የሚሉት